መድፈኞቹ አርሰናሎች ለዓለም ሕዝብ አንድ ትልቅ ትምህርት ትላንትና ምሽት አስተምረዋል። እሱም መበቀል ከፈለጋችሁ እንዴት አድርጋችሁ ነው የምትበቀሉት የሚለውን እንግዲህ አርሰናልና የመድፉ ሰራዊት ለዓለም ሕዝብ ያሳዩበት ጨዋታ ነበርም። ጋብርኤል ማጋሌሽ ምን አይነት ተጫዋች ነው? በነገራችን ላይ ጋብርኤል ማጋሌሽ በትላንትናው ጨዋታ ካሳየው ፐርፎርማንስ ውጪ የገጠመው ጉዳት ምንድን ነው የሚለውን እንደዚሁም ደግሞ ስለ ጨዋታው በደንብ እናወራለን። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ በርካታ ነገሮችን አንስተዋል። የአስቶን ቪላው አሰልጣኝ ኡናይ ኤምሬ በጣም አሳፋሪ ተግባር ከአንድ የእግር ኳስ ፕሮፌሽናል እግር ኳስ አሰልጣኝ የማይጠበቅ ነገር በአርሰናል ከተሸነፉ በኋላ አድርገዋል። ምንድን ያደረጉት? እንዲሁም የመድፈኞቹ ተጫዋቾችና የአስቶን ቪላ ተጫዋቾች ያነሱትን ነገር በደንብ በዛሬው ጥንክራችን የምንመለከተው ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁኝ ቆዩ። እንግዲህ ትላንትና ለአርሰናል ደጋፊዎች ህልም የሚመስል በጣም አስደናቂ መቼም ሊረሱት የማይችሉትን ጣፋጭ ምሽት አሳልፈዋል። ምክንያቱም ደግሞ ከ24 ቀናት በፊት በፕሪሚየር ሊጉ እጅግ በሚያስቆጭ ሁኔታ በ96ኛው ደቂቃ ግብ አስቆጥሮ 2-1 ያሸነፋቸውን እንደዚሁም ደግሞ ባለፉት ዓመታት ዋንጫ እንዳያነሱ በየዓመቱ እንቅፋት እየሆነ እንግዲህ መከራ ሲያመጣባቸው የነበረውን ቡድን ከፍጹም የጨዋታ ብልጫ ጋር 4-1 በሆነ ሁኔታ እንግዲህ መድፉ በሜዳው ኤምሬት መድፉን ሲተኩስ አስቶን ቪላን ሲያጋይ ነው ያመሸው። በጨዋታው ላይ እንግዲህ ከጨዋታው በፊት ብዙዎች በተለይ የዲክላን ራይስን መጎዳት ሲሰሙ ከፍተኛ የሆነ ስጋት አድሮባቸው ነበር የአርሰናል ደጋፊዎች በተለይ። ምክንያቱም ዲክላን ራይስ ምን አይነት ተጫዋች እንደሆነ ታውቃላችሁ፣ የአርሰናል መሰረት እንደሆነ ይታወቃል። ታዲያ ገና ጨዋታው ሊጀምር በጣም ጥቂት ሰዓታት ሲቀሩት ነበር ዲክላን ራይስ እንደተጎዳ መረጃዎች የወጡት። በዚህም ታዲያ በርካቶች አርሰናል ያለ ዲክላን ራይስ ያውም ያለፉትን 11 ጨዋታ ያልተሸነፈውን አስቶን ቪላን ማሸነፍ አይችልም፣ ነጥብ ይጥላል፣ እንደዚሁም ደግሞ የፕሪሚየር ሊጉን መሪነት ለማንቸስተር ሲቲ አሳልፎ ይሰጣል እያሉ እንግዲህ በርካታ ትንተናዎችን ሲሰጡ ነበር። ነገር ግን አርሰናል ያለ ዲክላን ራይስ አንድ መፍትሄ የሚሆን ተጫዋች አግኝቶ ነበር። ያ ተጫዋች ማን ነው ካላችሁኝ ጋብርኤል ማጋሌሽ ይባላል። ጋብርኤል ማጋሌሽ እኔ በብዙ መረጃ ሰዓቶች እንግዲህ እንዳጋራሁላችሁና እንደሰራሁት ጋብርኤል ማጋሌሽ ማለት ራሱ አርሰናል ማለት ነው። አርሰናል የተመሰረተው ጋብርኤል ማጋሌሽ ላይ ነው በሚል በርካታ መረጃዎችን ወደ እናንተ አጋርቻችሁ ነበርም። ትላንትናም ጋብርኤል ማጋሌሽ ማለት የአርሰናል መሰረት መሆኑን ጋብርኤል ማጋሌሽ እያለ አርሰናል እንዴት እንደነበር እናስታውሳለን። ጋብርኤል ማጋሌሽ ሲጎዳ አርሰናል እንዴት ቀላል ጨዋታዎችን ሲሸነፍ እንደነበረም አስታውሰናል። በትላንትናው ጨዋታ ብታምኑም ባታምኑም ጋብርኤል ማጋሌሽ የተወሰነ ጉዳት ነገር አስተናግዶ ከሜዳ እስኪወጣ ድረስ አስቶን ቪላዎች አንድም ግብ አይደለም ኦን ታርጌት ሙከራ እንኳን ማድረግ አልቻሉም ነበር። ጋብርኤል ማጋሌሽ ተቀይሮ እስኪወጣ ድረስ አንድም ኦን ታርጌት ሙከራ ማድረግ አልቻሉም። ጋብርኤል ማጋሌሽ ከወጣ በኋላ ነበር አስቶን ቪላዎች የተለያዩ ሙከራዎችን አድርገው በመጨረሻም አንድ ግብ እንኳን ማስቆጠር የቻሉት እንጂ ማጋሌሽ እያለ ኦን ታርጌት እንኳን አርሰናል ላይ ሙከራ ማድረግ አቅቷቸው ነበር። ያ ብቻ ሳይሆን አርሰናሎች ከረፍት በኋላ ተቀይረውም ሲገቡ የመጀመሪያዋን የአስቶን ቪላን መረብ የከፈተች አስቶን ቪላዎችን ያስደነገጠች አርሰናል በኮርና አሁንም ግብ ማስቆጠር እንደሚችልና ተቃራኒዎች አሁንም ኮርና ሲያገኝ አርሰናል መደንገጥ እንዳለባቸው መልእክት ያስተላለፈውም ይህ ብራዚላዊው ግንብና አውሬው የሆነው የአርሰናል ተጫዋች ጋብርኤል ማጋሌሽ ነው። ማጋሌሽ ከመጣ በኋላ አይታችኋል እያንዳንዱ ኮርና እንዴት አስፈሪ እንደሆነ፣ እያንዳንዱ የሚሻሙ ኮርናዎች ወደ ጎል ለመቀየር ምን ያህል ቅርብ እንደሚሆኑ። ስለዚህ ጋብርኤል ማጋሌሽ ሲኖር አርሰናል የጠፋበትን ኮርና እንኳን እንዴት ወደ ግብ ለመቀየር እንደቻለና እያንዳንዱ ኮርና አስፈሪ የሆነ እንደመጣ የተመለከትንበት ነው። ለዚህ ነው ጋብርኤል ማጋሌሽ የአርሰናል በጣም ወሳኝ ተጫዋች ነው። ብዙ ጊዜ አንደኛው ለቡድኑ የሚሰጠው ደም
ወንዳ ወንድነቱ እያንዳንዱን ኳሶች የአሸናፊነት ስነልቦናው የአሸናፊነት ስሜት ኳስ እንኳን ተከላክሎ ወደ ውጪ ሲያወጣ እንዴት እየጨፈረም ደጋፊዎችን እንደሚያነሳሳ ኤምሬትን እንዴት እንደሚያደበላልቅ ስትመለከቱ ማጋሌሽን ማጣት ምን ያህል ትልቅ እጦት እንደነበረም በሚገባ ተገንዝባችኋል ብዬ አስባለሁ። የዓለም ሕዝብ ተገንዝበዋል ብዬ አስባለሁ። ጋብሪኤል ማጋሌሽ የመጀመሪያውን የአርሰናል ግብ በአስደናቂ ሁኔታ አስቆጠረ። ታዲያ ጋብሪኤል ማጋሌሽ በጉዳት እንግዲህ በሉዊስ ስኬሊ ተቀይሮ እንደወጣ ታውቃላችሁ። ነገር ግን እየወጡ የሚገኙት መረጃዎች ያው ምንም ጉዳት እንዳልሆነና አሳሳቢ እንዳልሆነና ለቀጣዩ ለቦርንማውዙም ጨዋታ ማጋሌሽ ዝግጁ የመሆን እድል 100% ዝግጁ እንደሆነ እንደሚኖር ተነግሯል። ጉዳቱ ምንም የሚያሳስብ እንዳልሆነ ተነግሯል ማለት ነው። ከጋብሪኤል ማጋሌሽ በመቀጠል በትናንትናው ጨዋታ ላነሳው የምፈልገው ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው በትናንትናው ጨዋታ ያስመለከተን ማለት ነው። ማርቲን ኦዴጋርድ በጣም የሚገርም ከብራይተኑ ጨዋታ በኋላ በጣም በአስደናቂ አቋም ላይ እንደሚገኝ ስናነሳ ነበር። በብራይተኑ ጨዋታ በጣም ምርጥ ግብ አስቆጥሮ ነበር። በትላንትናውም ጨዋታ ከመጀመሪያው በፈርስት ሃፍም በሰከንድ ሃፍም ከአርሰናል ቤት በጣም ምርጡ ለኔ የነበረው ሌላኛው ተጫዋች ማርቲን ኦዴጋርድ ነው። የትላንትና ኦዴጋርድ በማጥቃት ብቻ ሳይሆን ሲከላከል ኳሶችን ሲቀማ የተቃራኒ ቡድኖች ላይ ፋውል ሰርቶ እንኳን ብዙ ጊዜ ማንመለከተው ኦዴጋርድ ፋውል እየሰራ በቴልማንስ ላይ በሌሎች የአስቶን ቪላ ተጫዋቾች ላይ ፋውል እንኳን እየሰራ ኳሶችን ለመንጠቅ ሲሞክር በፊት እግሮቹን እየፈራ ወደ ኳስ ከመሰንዘር ወደ ኋላ የሚያሸሽ የነበረው ኦዴጋርድ እግሩን እየሰነዘረ ኳሶችን ሲቀማ የተመለከትንበት እንደዚሁም ሁለተኛዋ የአርሰናል ግብ በተለይ ማርቲን ዙቢሜንዲ ያስቆጠራት ግብ እንዴት አድርጎ በቴሌማንስ ጀርባ በአስቶን ቪላ ተከላካዮች ጀርባ ኳሷን እየገፋ መጥቶ ዙቢሜንዲ እስኪገባ ጠብቆ የኦፍሳይድ ትራፑን ጠብቆ እንዴት አድርጎ ከበረኛ ጋር እንዳገናኘው የኦዴጋርድን አስደናቂ አሲስት የተመለከትንበት ነው። ማርቲን ዙቢሜንዲም እንግዲህ በሚገርም ሁኔታ ግቧን ሁለቴ እንኳን አላሰበም፣ በቀጥታ ወደ ግብነት ነው የቀየራት። መድፈኞቹ ታዲያ ሁለት ግብ ለማስቆጠር አስቶን ቪላን 2-0 ለመምራት የፈጀባቸው 5 ደቂቃ ብቻ ነው። ታዲያ ማርቲን ኦዴጋርድ በትናንትናው ጨዋታ ለአርሰናል አጥቂዎች ለዩክሬሽ በሉ ለትሮሳርድ በሉ ለዙቢሜንዲ በሉ ለእያንዳንዱ ተጫዋቾች አስደናቂ ኳሶችን በማቀበል ራሱ በመሞከር በርካታ ሙከራዎችን በመሞከር ጭምር ኦዴጋርድ እጅግ የተሳካ ምሽትን አሳልፏል። ኦዴጋርድ እንደዚህ አርቴታ ለምን አምኖበት እንዳስገባው ትላንትና በሚገባ አሳይቶናል ብዬ አስባለሁ። በነገራችን ላይ ኦዴጋርድ በዚሁ ብቃቱም የሚቀጥል ከሆነ በእርግጠኝነት የምነግራችሁ ኤብሪቼ ኢዜ ተቀያሪ ወንበር ላይ እንደሚቀመጥ ልነግራችሁ ፈልጋለሁ። በተለይ በፕሪሚየር ሊግ ጨዋታዎች ኦዴጋርድ እንደ ብራይተኑና እንደ ትላንትና አይነት ጨዋታ ፐርፎርማንሱን እያሳየ የሚቀጥል እንደዚሁም ጉዳት የማይገጥመው ከሆነ በእርግጠኝነት የአርሰናል ካሁን በኋላ ቋሚ የመሃል ሜዳው ተሰላፊ ይሆናል። ኤብሪቼ ኢዜ በካራቦ ካፕና ምናልባትም በአንዳንድ አርሰናል በሚመራባቸው ጨዋታዎች ተቀይሮ የመግባት እድል እንጂ ኦዴጋርድን ያስቀምጧል ብዬ አላስብም። ኦዴጋርድ በዚሁ ብቃቱ የሚቀጥል ከሆነ ማለት ነው። ሊያንድሮ ትሮሳርድ በትላንትናው ጨዋታ ከጨዋታዋ ደቂቃ መጀመሪያ ጀምሮ እስከ መጨረሻው ለኔ ሌላኛው በጣም ምርጥ ቀን ያሳለፈው ሊያንድሮ ትሮሳርድ ነው። ይህ ተጫዋች 31 ዓመቱ ነው ቢባል እንግዲህ ማን ያምናል? ፍጥነቱ፣ አይደክሜነቱ፣ ያስቆጠራት ግብ ጭምር ምን አይነት ኳሊቲ ያለው ተጫዋች እንደሆነና አሰልጣኝ ሚኬል አርቴታና አንድሬ ቤርታ እንኳንም ክረምት ላይ የቱርክ ክለቦች እንደ ፊነርባቼ ያሉ ቡድኖች እንደዚሁም የሳውዲ አረቢያ ክለቦች ጭምር ሲጠይቁ አለመሸጣቸው ምን ያህል ትክክለኛ ውሳኔ እንደሆነ ዘንድሮ በደንብ እያሳየን ነው የሚገኘው። ሊያንድሮ ትሮሳርድ እጅግ አስደናቂ ግብን ያስቆጠረው። በነገራችን ላይ ትሮሳርድ ግብ ብቻ አይደለም ያስቆጠረው፣ አስደናቂ አሲስትም ለጋብሪኤል ጄሱስ ማድረግ ችሏል። ቪክተር ዮኬሬሽ በትላንትናው ጨዋታ እኔ በግሌ ግብ ያስቆጠር በጣም ደስ ይለኝ ነበር፣ ምክንያቱም በራስ መተማመኑን በደንብ እንዲያገኝ ይረዳዋል። አርሰናል ቤት መጥቶ በደንብ የፕሪሚየር ሊጉ ፍጥነት እያስቸገረው በጣም እየተቸገረ እንደሆነ ተመልክተናል። ታዲያ ጋብሪኤል ጄሱስ ተቀይሮ እንደገባ በነገራችን ላይ ጋብሪኤል ጄሱስ ተቀይሮ ገብቶ ግብ ለማስቆጠር የፈጀበት ደቂቃ ሰከንድ ልበለው እንጂ 50 ሰከንድ ብቻ ነው። ምክንያቱም 1 ደቂቃ እንኳን አይሞላም ጋብሪኤል ጄሱስ
ገብቶ የፈጀበት ደቂቃ ማለት ነው። ታዲያ ኳሷን በአስደናቂ ሁኔታ ደግሞ አሲስት ያደረገለት ሊያንድሮ ትሮሳርድ ነው። ትሮሳርድ በግሩም ሁኔታም ለጄሱስ አሲስት አደረገለት። ጄሱስ ኤፌውን ጠብቆ የአስቶን ቪላውን ግብ ጠባቂ ክፍተት ጠብቆ በግሩም ሁኔታም ወደ ግብነት በመቀየር እንግዲህ አርሰናል 4 ግቦችን ከረጅም ጊዜ በኋላ ምክንያቱም ባለፉት ጨዋታዎች አርሰናል እንደምታውቁት በአንዳንድ ጎል ልዩነቶች ነበር እያሸነፈ የነበረው። በኤቨርተኑ ጨዋታ፣ በወልቭስ በብራይተኑ ጨዋታ 2-1 2-1፣ በፓላሱ ጨዋታ አንዳቻ እና በጣም በጠባብ ሁኔታ ነበር አርሰናል ሲጫወት የነበረው። ብዙ የመድፉ ደጋፊዎች ደግሞ ሲፈልጉት የነበረው ነገር ነበር። ምንድነው? አርሰናል መጀመሪያ ጋብሪኤል ማጋሌሽ ከመጎዳቱ በፊት እንደ ቶተናምን 4-1 ሲያሸንፍ፣ ባየር ሙኒክን 3-1 ሲያሸንፍ፣ እንደዚሁም አትሌቲኮ ማድሪድን 4-0 ሲያሸንፍ የነበረውን አይነት መድፈኛ ሲፈልጉ ነበር። ይህንን በትላንትናው ዕለት በሚገባ በተለይ ከረፍት በኋላ አርቴታ ለአርሰናሎች አሳይቷል ብዬ አስባለሁ። የትላንትናው ቡድን ላይ ዲክላን ራይስ ቢኖር ምን አይነት አርሰናል ልንመለከት እንደምንችል በደንብ ፍንጭ የሰጠ ነው። የዚህ ሁሉ መሰረት እንግዲህ ማን ነው ካላችሁኝ ከኋላ የገብርኤል ማጋሌሽ እና የዊሊያም ሳሊባ ጥምረት መመለስ ነው። የአርሰናል የኋላ መስመር ሲረጋጋ የፊት ለፊት መስመር ተጫዋቾች በሚገባ ያለ ስጋት እንዲጫወቱ ወደ ግብ ትኩረታቸውን ብቻ እንዲያደርጉ እንደ ኦዴጋርድ እንደ ዙቤሜንዲ ያሉ ተጫዋቾች ጭምር ኳሶችን ወደፊት ለመላክ ነው የሚያስቡት። የአርሰናል ተከላካይ እንደ ማጋሌሽ እና ሳሊባ በማይኖሩ ጊዜ የመሃል ሜዳ ተጫዋቾች ወደ ኋላ ተመልሰው ለማገዝ ሲሞክሩ እንመለከታለን። አሁን ግን ማጋሌሽ፣ ሳሊባ፣ ቲምበር የመሰሉ ተጫዋቾች ካሉ እንደዚሁም ካላፊዮሪ ከተመለሰ ሂንካፔ ራሱ ጭምር የምን ያህል አስተማማኝ የተከላካይ ስፍራ እንደሆነ በሚገባ ተመልክተናል። ስለዚህ የአርሰናል የማጋሌሽ እና የሳሊባ ጥምረት መመለስ ለትላንትናው ድል ዋነኛው አስተዋጽኦ ያደረገው ነገር ነው ብዬ አስባለሁ። በነገራችን ላይ ጋብሪኤል ማጋሌሽ ከጨዋታው በኋላ የተናገራት በጣም ምርጥ ንግግር አለች። ከትላንትናው ጨዋታ በኋላ እኔ ሁልጊዜ ቡድኔን መርዳት እፈልጋለሁ፣ ነገር ግን ባለፈው የአስቶን ቪላ ሜዳ ቪላ ፓርክ ላይ ባለቀ ሰዓት በተቆጠረብን ጎል በተሸነፍንበት ቀን እንቅልፍ እንኳን ሳይወስደኝ ነው ያደረው። ይህችን ቀን በጉጉት ስጠብቃት ነበር። አሁን ደስተኞች እኛ ሆነናል። በተራቸው እነሱ አንገታቸውን ደፍተዋል። አሁን መግለጽ ከምችለው በላይ ደስተኛ ነኝ። ይህ ቀን ለኛ ቆንጅዬ ቀን ነው። ለመላው የአርሰናል ደጋፊዎች የጣፋጭ ድል መልካም የአዲስ ዓመት ስጦታ ይሆንላችሁ ሲል እንግዲህ ጋብሪኤል ማጋሌሽ ለአርሰናል ደጋፊዎች መልእክት አስተላልፏል ማለት ነው። በሌላ በኩል የአስቶን ቪላው ተጫዋች ሞርጋን ሮጀርስም ዛሬ ምርጡ ቡድን አሸንፏል። ይህ 4-1 መሸነፍ እውነት ለማውራት መጥፎ አይደለም። እኛን ያሸነፈን የሊጉ ምርጥ ቡድን ነው። እነሱ ምርጦች ናቸው፣ አሳምነው አሸንፈውናል። ለሽንፈታችን ምንም ሰበብ መደርደር አያስፈልግም። ለዚህ ነው አርሰናል ሊጉን እየመራ የሚገኘው፣ በጣም ምርጥ ቡድን ነው ሲል እንግዲህ የአስቶን ቪላው ተጫዋች ሮጀርስ እንግዲህ ለአርሰናል ያለውን አድናቆት በሚገባ ገልጿል ማለት ነው። እንግዲህ አርሰናል ድል ማድረጉ ትላንትና የነጥብ ልዩነቱን በደንብ እንግዲህ ከአስቶን ቪላ እንዲያሰፋ ይረዳዋል። አሁን አርሰናል 3ኛ ከሚገኘው አስቶን ቪላ ጋር በ6 ነጥብ ርቀት ላይ መገኘት ችሏል። ይህም እንግዲህ ለመድፈኞቹ ከኋላ የሚከተላቸውን አንደኛውን ቡድን በሚገባም አርቀው መጣል ችለዋል ማለት ነው። ስለዚህ አሁን ደግሞ የሚቀረው ሌላኛው ሁለተኛ ላይ ያለውን ማንቸስተር ሲቲን መጣልና በነጥብ በደንብ መራቅ ነው ማለት ነው። በነገራችን ላይ አሁን ላይ አርሰናል በ5 ነጥቦች ርቀት ነው ከማንቸስተር ሲቲ ርቆ የሚገኘው። ማንቸስተር ሲቲ ሐሙስ ከሰንደርላንድ ጋር ከሜዳው ውጪ ጨዋታውን ያደርጋል። ስለዚህ አርሰናል አሁን በማንቸስተር ሲቲ ላይ ጫናውን አሳድሯል ማለት ነው። ሲቲ ሐሙስ ዕለት ሰንደርላንድን ሲገጥም ግዴታ የማሸነፍ ጫና ውስጥ ሆኖ ነው የሚገባው። አርሰናል አሸንፏል፣ ትላንትና አስቶን ቪላን አሸንፏል። ስለዚህ ሲቲ ግዴታ አሸንፎ ነጥቡን ወደ 2 ማጥበብ ስላለበት በጨዋታው ላይም ጫና ኖሮበት ይገባል ማለት ነው። ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ የነጥብ ልዩነቱን ዳግም ወደ 2 ማጥበብ ይችላል። ሲቲ በሰንደርላንድ ጨዋታ የሚሸነፍ ከሆነ የነጥብ ልዩነቱ 5 ይሆናል። ማንቸስተር ሲቲ አቻ የሚወጣ ከሆነ ደግሞ የነጥብ ልዩነቱም ወደ 4 ይሰፋል ማለት ነው። ስለዚህ አርሰናሎች ቀድመው ድል ማድረጋቸው እጅግ በጣም ወሳኝ ውጤት ሆኖላቸዋል። በነገራችን ላይ አርሰናል አሁን በጣም ይከብዱታል ተብለው ከነበሩ ጨዋታዎች ሶስቱን ማሸነፍ ችሏል። ኤቨርተንን አሸነፈ 1-0፣ ብራይተንን አሸነፈ 2-1፣ ትላንትና ደግሞ አስቶን ቪላን 4-1 አሸነፈ። በቀጣይ አርሰናል ቦርንማውዝን
ቀጣይ ሳምንት 2 ሰዓት ተኩል ላይ ቅዳሜ ነው የሚያስተናግደው። በመቀጠል ደግሞ ሊቨርፑልን በሜዳው ነው። የቅዳሜው የቦርንማውዝ ጨዋታ ከሜዳው ውጪ ተጉዞ የሚያደርገው ነው። ስለዚህ መድፈኞቹ አሁን በራስ መተማመናቸው እጅግ ከፍ ያለበት ይሆናል ተብሎ ይጠበቃል። በዛ ጨዋታ ደግሞ እንደራይስ ያሉ ተጫዋቾች ይመለሳሉ። ስለዚህ መድፈኞቹ አሁንም በአሸናፊነታቸው በመቀጠል የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ የኛ ነው የሚለውን ለማሳየት አሁንም እያንዳንዱን ጨዋታ እያሸነፉ በተለይ ከሲቲ የነጥብ ልዩነታቸውን በደንብ ለማስፋት ሁሉንም ጨዋታ እንደ ፍጻሜ እየተመለከቱ ድል ማድረግ መቻል አለባቸው ማለት ነው። በዚሁ እንግዲህ ስለ አስቶን ቪላው አሰልጣኝ ኡናይ ኤምሬ በጣም እንግዲህ በርካቶች አሳፋሪ ተግባር እያሉት የሚገኘው ምንድነው? አርሰናል 4-1 ካሸነፈ በኋላ ኡናይ ኤምሬ አርቴታን ሳይጨብጡ ነው ኤምሬት ስቴዲየምን ለቀው የወጡት። እንደምታውቁት ፕሮፌሽናል አሰልጣኝ ስትሆኑ በእግር ኳስ እንግዲህ ሽንፈት ያለ ነው፣ ማሸነፍም ያለ ነው። ስለዚህ ውጤት በጸጋ ተቀብላችሁ የተቃራኒ ቡድን አሰልጣኞችን፣ ረዳት አሰልጣኞችን ጨብጣችሁ እንኳን ደስ አላችሁ ብላችሁ መውጣት የአሰልጣኝነት አንደኛው እንግዲህ የፕሮፌሽን ትልቁ መገለጫ ነው። አሰልጣኝ ኡናይ ኤምሬ ግን ሁሌ እንደምላችሁ ለአርሰናል ከፍተኛ ጥላቻ እንዳለባቸው ነግሬያችኋለሁ። ምክንያቱም ከአርሰናል ቤት በጣም በግፍ እንደተባረሩ ነው የሚያስቡት። ደጋፊዎች እንግዲህ ውጤት ሲያጡ ኡናይ ኤምሬ ካልወጡ ኡናይ ኤምሬ አውት እያሉ እንዲባረሩ እንዳደረጉ ታውቃላችሁ። በዚህም እንግዲህ ኡናይ ኤምሬ ለአርሰናል ደጋፊዎች እና ለአርሰናል ጥሩ ልብ እንደሌላቸው ይታወቃል። ለዚህም ነው የትላንትናው መራር ሽንፈትን መቀበል አቅቷቸው አርቴታን እንኳን ሳይጨብጡ በንዴት ለመውጣት የተገደዱት ማለት ነው። በርካታ የአርሰናል ደጋፊዎችም ውጤት ከአርሰናል እየወሰዱ ሲቦርቁ ሲጨፍሩ የነበረውን የአስቶን ቪላውን አሰልጣኝ እንዲህ በማናደዳቸው ደስተኛ እንደሆኑ እየገለጹ ይገኛሉ። በሌላ ጨዋታ በነገራችን ላይ በጣም ያልተጠበቀው ውጤት በማንቸስተር ዩናይትድ ኦልድ ትራፎርድ ስቴዲየም ተመዝግቧል። ማንቸስተር በወልቭስ 1-1 በመውጣት በሜዳው ነጥብ ጥሏል። ያለፉትን 11 ጨዋታ ሁሉንም የተሸነፈው እንደዚሁም በፕሪሚየር ሊጉ 2 ነጥቦች ብቻ በመያዝ 20ኛ ደረጃ ላይ የሚገኘው ወልቭስ ኦልድ ትራፎርድ ድረስ በመሄድ እንግዲህ 1 ነጥብ ይዞ መውጣት ችሏል። ይህም እንግዲህ ማንቸስተር ዩናይትዶችን እጅግ በጣም ያበሳጨ ውጤት ሆኖ ተመዝግቧል ማለት ነው። ማንቸስተር ዩናይትድ ኒውካስትልን ካሸነፈ በኋላ ወልቭስን በቀላሉ ያሸንፋል ተብሎ ሲጠበቅ ነጥብ መጣሉ ብዙዎችንም ያስገረመው ውጤት ሆኗል። የዛሬው እንግዲህ በጣም ወሳኝ ስፖርታዊ ጥንቅር ይህ ነው። አርሰናል 4-1 አስቶን ቪላን በማሸነፍ ፕሪሚየር ሊጉን በ45 ነጥቦች እየመራ ይገኛል። ማንቸስተር ሲቲ እንግዲህ ሐሙስ ነጥብ የሚጥል ከሆነ መድፈኞቹ የነጥብ ልዩነታቸውን በደንብ በማስፋት ለፕሪሚየር ሊጉ ዋንጫ ጉዟቸው እንግዲህ መልካም ይሆንላቸዋል ተብሎ ይጠበቃል። የዘንድሮ የፕሪሚየር ሊግ ዋንጫ የማን ይመስላችኋል? መድፈኞቹ ይህንን ዋንጫም የማሳካት እድላቸውስ ምን ያህል ነው? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ ቤተሰብ የሆናችሁ ከልብ አመሰግናችኋለሁ። 26,000 ተከታዮችን በዚህ በዋነኛው ቻናል ገብተናል። ሁለተኛውም ቻናላችን እጅግ በጣም እየታየ ይገኛል። ስለ ሁሉም ከልብ አመሰግናችኋለሁ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።